ኤፍሬም ቀላል የስድብ ናዳ ወርዶበታል እንዴ? የእውነት እኔ ዛሬ ትክክል ነው። መታ የት እንደነበረች 8 ቀን ነው ሳምንት ሙሉ የት ተደብቃ እንደነበረች እውነቱን ለተመልካችም ማውጣት አለበት። አሁን እኮ እነ ኤፍሬም ነፃ ናቸው ማለት እኮ አይቻልም። ምክንያቱም አሁንም የሚያስበው ሰው እነሱ ጋር እንደነበረች ነው። ተደባብሶ የሚቀር ነገር መኖር የለበትም። እንኳን ኤፍሬም ተውና እኛ ራሱ በስንት ልጆች ተሰድበናል። እሷ ጠፋሽ ከተባለችበት ጊዜ አንስቶ እናንተ ሰው አይደላችሁም እንዴ? እንደ ሰው አታዝኑም እንዴ? እየተባልን ስንት ስድብ ውርጅብኝና ናዳ እርግማን ሁሉ ሳይቀር እኛ እንኳን ኤፍሬምን ተውት። ትልቂቱ ሚዲያ ያለው ሰው ነው። እኛ እንኳን ተረግመናል። ስንት ተብለናል። ሰው አይደላችሁም፣ አታሳዝናችሁም እየተባልን ማለት ነው። ስለዛ እውነቱን እሷ አበባ መስላ ጨርቃ መስላ ልትመጣ እኛ ያ ሁሉ የስድብ ናዳ ያስተናገደው ልጅ ራሱ እውነቱን ማወቅና እውነቱን ማውጣት አለባት። የት ነበረች? የትስ ተደብቃ ነበር? ራሷን ደብቃ ነው ወይ? በምን ምክንያት ጠፋች? ምክንያቱ ምንድን ነው? ለተጨነቀውም ህዝብ ሆነ ስማቸው ሲጠፋ እስር ቤት እስከ መግባት ለደረሱት ሁሉ እውነቱን መናገር አለባት። እነሱም ከሆኑ ደብቀዋት የነበረው ያንን ያህል ጊዜ እነሱ ናቸው ማለት ማንንም ሳትፈራ መናገር አለባት። እነሱም ካልሆኑ የእነሱን ስም ነፃ ለማውጣት መናገር አለባት። ተደባብቆ እሱን እንዳላጣ ምናምን እንዳስፈራሯት ነገር ምንም እንደዚህ አይነት ነገር ብሎ የሚታለፍ ጉዳይ የለም ማለት ነው። የምር ኤፍሬም ዛሬ ትክክል የተናገረው ወንድሙን ጠርቶ መናገር አለባት እያለ ነው። በቃ ግልጹን ለህዝብም ለተመልካችም እኔም ተሰድብ ያለው የስድብ ናዳ የስድብ ውርጅብኝ ወርዶብኛል። እስር ቤት 1 ቀን 2 ቀንም ቢሆን እኮ እንትን ይያዝብናል ብሏል። ይሄ ፋይል ነው ምን ያው 1 ቀንም 2 ቀንም ስትታሰሩ ፋይል ይያዝባቸዋል። ይሄ ራሱ ቀላል ነገር አይደለም። ስለዚህ እነዚህ ልጆች ተንገላቷል፣ ባልሰሩት ጥፋት አጥፍተዋል፣ ሰው እንዲያደርገዋል ተብለው እስር ቤት ድረስ ገብተዋል፣ ብዙ ነገር ተብለዋል፣ ተሰድበዋል በእሷ ምክንያት። እሷ ደግሞ ደባብሳና ሸፋፍና የምታልፈው ጉዳይ መኖር የለበትም። እንግዲህ ዴቭን ጠርቶ ኤፍሬም ይህንን ነበረ ሲጠይቀው እየሰማሁት ማለት ነው። ቤተሰቦች ግን እንዴት አመቻችሁን የኔ ውዶች? አማን ነው፣ ሁሉ ሰላም፣ ሁሉ መልካም አለውላችሁ። እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበት እንደተለመደው የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን የኔ ምርጦች ማለት ነው። እንግዲህ ትናንትና ያው አጅሪት በመገኘቷ ደስ ያላችሁም አላችሁ። ሲቀጥል ደግሞ አንዳንድም ሀሳብ አስተያየታችሁን የምሰጡ ልጆችም ሀሳባችሁን እያየው ነበር። በነገራችን ላይ ስለ ቀለበቷም አውርተን ነበረ። በዛ ላይም ያው ወፍራ ነው እያላችሁ ነው። ወፍራ ነው ከእጇ ላይ ያወለቀችው እያላችሁ ነው። እና ምን ያህል ጊዜ ሆናት? ምን ያህል ጊዜ ሆኗት ነው ጣቷ ወፍሮ ቀለበትን የሚያህል ነገር ማውጣት እስከምታወጣ ደረሳት? ሳምንት አይደለ እንዴ? ይመስለኛል ሳምንት ነው አይደለ? የለችም ከተባለች ሳምንት ነው። እና በሳምንት ጊዜ ውስጥ እኔ እውነቱን ልንገራችሁ አይደለ ዋና ሌላ ነገር ይዘው ለመምጣት ስለፈለጉና አሁንም ተደባብቆ ቀርቶ ያኔ ትዝ ይላችኋል አይደለ ሩታም ኤፍሬምም አግኝቷት እጇ ላይ ያለውን እንትን ካላወለቅሽ ብለው ሲታገሏት ነበረ። ያችን ምክንያት በማድረግ ነው እንጂ ማንም ሰው አላስወለቃትም። ማንም ሰው ቤተሰቦች እመኑኝ፣ እነሱ ውስጥ ለውስጥ የሚሰሩት ለየት ያለና ከባድ የምር በቃ ወደዚህ ሲመጣ የእውነት የሚመስል ነገር በቃ እናንተ ጋር የእውነት መስሎ እንዲገለጥላችሁ የእውነት እንድታምኗቸው የሚያደርጉት ጥረት ነው እንጂ ምናልባት እኮ አሁንም እኮ ይችን ሳምንት ጠፋች የተባለችው ምናልባት እንደው የሆነ ቦታ ሸሸግ አርጓ ተደብቃ ወን ደግሞ በራሷ ፍቃድ ደግሞ በዚህ አጋጣሚ ኤፍሬም ሲናገር እንደሰማሁት ከሆነ ለወንድሙም እያሰበ ነበረ። አሁን ደባብሶ እሷ እንዳትጎዳ ብሎ ካለፈ ነገስ ተመልሳ ብትሄድስ እያለው ነው። እና ምንድን ነው ከጀርባ አለው ይህን ያህል ቀን ድረስ እንድትሰወር ያደረጋትስ ነገር ምንድን ነው? በነገራችን ላይ አብርሽ ስቶሪው ላይ አይቼው ነበረ። የሆነ ትግረኛ ዘፈን አለ አሁን በአማርኛ ተተርጉሞ እየተዘፈነ ነው እና ለማን ብዬ ነው የምለፋው የኔ አበባዬ የሚል ሙዚቃ ማለት ነው። በሱ አቀናብሯት ስቶሪ ላይ ለቋት እያየሁት ነበረ። እና አይ አንዷ እንዴት አድርጋ ሄርሚዬ እንዴት ብታደርግና ብትሸልመው ነው እያለች ነበረ የሆነ ጊዜና እውነትም ያስብላል። እሷን የሚያስጨንቀው ከጀርባሽ ተመልሳ ነገ ተነገ ወዲያ እንደማትሄድስ ምን ማረጋገጫ አለው? ምን ዋስተናለው? ነገ ተነገ ወዲያም ተመልሳ እንደዚህ ድንገት ማለት ትናንትና በነገራችን ላይ ለሱ ራሱ የምታሳየው ፊት እኮ ብዙም ደስተኛ አልነበረችም። ካያችሁ ልብ ብላችሁ ፊቷን ካያችሁ ማለት ነውና ወጣም ወረደም ማለት ነው። ኤፊ ብቻ አይደለም እኛም
አጥረግርጋችሁናል። አንዳንድ ልጆች ላውም እኛ ስደተኛ እህቶቻችሁን እኛን ቅመሞችን ራሱ ረግማችሁናል። ስናሳዝን እኮ እኛ ሰዎች ስንባል እውነት በተለይ እናንተ እኔ መቼ የምሰለጥኑ አይመስለኝም። በተለይ አንዳንድ የምትራገሙ ልጆች በጣም ነው የምትገርሙኝ። በቃ እነሱ ለሚሰሩት ይሄ ማይነቃበት ቀን በቀን አዲስ እንትን ይዘውላችሁ ይመጣል። እናንተ እሱን ይዛችሁ እናንተ እኛንም ታጥረገርጋላችሁ፣ የገዛ ወንድሙንም ትሰድባላችሁ። በጣም እኮ ነው የምትገርሙኝ። የምን እንደውም በወንድሙ ሊቀናል የምትሉ ራሱ አላችሁ በደንብና በምንድን እንደሚቀና አንዳንዴ ሳስብ፣ አሁን ለምሳሌ ኤፍሬም በአብርሽ በምኑ ይቀናል? በምን ውስጤ እንደውም እኮ አብርሽ አስተማሪ ነበር መሆን ያለበት ለወንድሙ ማለት ነው። ለታናሹ ነው ኤፍሬም ባለሳሳት አይደለም። እና ለማንኛውም እኛም እውነቱን ማወቅ እንፈልጋለን። በደንብ የት ነበረች? ከማጋ ነበረች? የእውነት እንደተባለውም ታፍና ተወስዳ ነው ወይ ወንስ ምንድን ነው? እዛው እርስ በርስ የሆነ አሻጥር ነገር ይሰሩና እዚህ ያልሆነ የቤት ስራ ለእናንተም የቤት ስራ ይሰጧችኋል፣ እኛንም ያሰድቡናል። እኛን ለምን አልደገፋችሁም? ለምን እርሜላ ጠፍታለች ለምን ብላችሁ አልጫችሁም ብለው የሚሳደቡም አሉ። እና ትናንትና አይታችኋል አይደል? ከሰርግ የመጣች ሙሽራ ድመቅ ፍክት ብላ ሰርግ እንደነበረች እንጃ እንዴት ነው የሆነ ልታገቡ ትንሽ ቀን ሲቀራችሁ ምናምን በድሮ ጊዜ ሴት ልጅ ሽሽግ ትልና አምሮባት ምናምን ነው የምትወጣው። እንደዛ መስናን የመጣችሁ። እስቲ አስቢበት። ለማን ነው ምለፋው አበባዬ እያለ ነው አብርሽዬ ማለት ነው። እና ኤፊ ያሳዝኑኛል እውነት ለመናገር ምክንያቱም ትክክል ነው። ኤፍሬምን ሀሳብ በደንብ ደግፋለሁ። እና ዴቭም እያለ ነው እውነቱን ማውጣት አለባት፣ መናገር አለባት። ይሄ ከጀርባ ምናምን ከኋላ የሚባል ነገር የለም። ፊት ለፊት እውነቱን ለህዝቡ፣ ለስማቸው ለጠፋው፣ ለሁሉም ማለት ነው። ያኔ ሁሉም ነገር ይጠራል። እውነት ከሆነ ውሸትም ከሆነ ደግሞ አይ ውሸት ነው፣ በዚህ ምክንያት እንደዚህ ነው ብላ ያለውን ነገር ማፈንዳት ነው ያለባት ብዬ ነው ማስበው። ቤተሰቦች እና እናንተስ ምን ትላላችሁ? ዛሬ መቼም ኤፍሬም መጥቶ አይታችሁታል። ከእናንተ የሚያመልጥና የሚደበቅ ነገር የለምና እስቲ አንዳንድ ነገር በሉ ውዶችዬ።